በአማራ ክልል አዲስ ግጭት የተቀሰቀሰው በህወሓትና በፌደራል መንግስት መካከል ተከስቶ የነበረው አውዳሚ ጦርነት በእርቅ የተቋጨው ኢትዮጵያ ነዳጅ ምርት መጀመሯ የተበሰረው አባይ የተመረቀው አሁን የስራ ዘመኑ በመገባደድ ላይ ባለው የፓርላማ አባላት የስራ ዘመን ነው። ስላለፉት 5 ዓመታት የስራ ዘመናት የምክር ቤት አባላት ስላዘኑበትና ስለተደሰቱበት ውሳኔ እንዲሁም የስራ ዘመናቸው ከማለቁ በፊት በሀገሪቱ ቢሆን ብለው የሚመኙትን ጠይቀናል። ዶክተር ፈቲ ማህዲ የብልጽግና ፓርቲ አባልና በምክር ቤቱ ደግሞ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ናቸው። ዶክተር ፈቲ ማህዲ ባለፉት 5 ዓመታት በርካታ ለሀገር የሚበጁ ስራዎች በምክር ቤቱ መሰራታቸውን ጠቁመዋል። እንደራሴ ማለት ህዝቡ ደራስ ሆነ እንደ ህዝቡ ሆነ ማገልገል ስለሆነ እኔ በተለይ ከለውጡ መንግስት በኋላ ይሄኛው 6ኛ ዙር የህዝብ ተወካዮች ምክር ቤት በጣም ዳይናሚክ ስለ በጣም በየጊዜው አዳዲስ አዋጆች የሚመጡበት በተለያዩ ሴክተሮች የህዝብን ፍላጎት የሀገሪቱን ብልጽግና አሁን ሊያረጉ የሚችሉ ህጎች የወጡበትና እጅግ ስኬታማ ነበር ማለት ይችላል። ዶክተር አበባው ደሳለው የአማራ ብሔራዊ ንቅናቄ ፓርቲ አብንን ወክለው ነው በ6ኛው ሀገራዊ ምርጫ በተወዳደሩበት የምርጫ ጣቢያ በማሸነፋቸው የምክር ቤት አባል የሆኑት ዶክተር አበባው የ5 ዓመት ቆይታቸውን ሲያስረዱ ብዙ ባይሆንም ጥሩ ስራዎች ተሰርተዋል። በተለይ የአብን ተወካዮች የህዝብን ሀሳብ ያለ ፍርሃት በማንሳት በኩል ውጤታማ ስራ ሰርተናል ማለት እንችላለን ሲሉ የምክር ቤት አባሉ አክለዋል። እንደ ምክር ቤት ግን በርካታ ችግሮች መኖራቸውን ዶክተር አበባው ዘርዝረዋል። የሚታወቀው አንዱ የሰላም ጉዳይ ነው። ሰላም በአገሪቷ የተሟላ ሰላም፣ አስተማማኝ ሰላም ሊሰፍን ይገባ ነበር። የህግ በላይነት ሊከበር ይገባ ነበር። ኢኮኖሚውም በተሻለ ሁኔታ ሊያድግ ይገባ ነበር። ከዚህ በኩል ብዙ ተፈች አሉት ባይ ነኝ። የምታውቀው አሁንም በአማራ ክልል ጦርነት አለ፣ ኦሮሚያ አለ፣ በጋምቤላም አለ፣ እንዲሁም በሌሎች ክልሎች የተሟላ ሰላም የለም። ትግራይ ሁኔታ ይታወቃል። እስካሁን ያለው ሁኔታ በፌዴራል መንግስቱ ሙሉ ቁጥጥር ስር አልገባም እስካሁን እና ይሄን ስታይ በጣም ችግር አለ ነው የምትለው። ዶክተር አብርሃም ብርታ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማን ወክለው ከቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በአሁኑ ደግሞ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ተወዳድረው ምርጫ አሸንፈው ነው የምክር ቤት አባል የሆኑት። ካለፈው የፓርላማ አባላት የስራ ዘመን ይልቅ በእኛ የስራ ዘመን በርካታ የህዝብ ውክልና ስራ ተሰርቷል ሲሉም አክለዋል። ዶክተር አብርሃም በርታ አሁን በኢትዮጵያ ጦርነት አለ በሚለው በዶክተር አበባው ደሳለው ሀሳብ አይስማሙም። እሳቸው አሁን ለተፈጠረው የሰላም እጦት ታጣቂዎችን ተጠያቂ ያደርጋሉ። ለዚህም መንግስት የህግ በላይነትን እንዲያስከብር በመጠየቅ ጭምር እዚህም እዛም ጦር የሚመስል ነገር ሀገርን ለመተናኮስ የሚደረጉ ሂደቶች አሉ። ይሄ አሁን እኔ ጦርነት አልለውም። ሰላም የማህበረሰቡ ሰላም እንዳያገኝ የተረጋጋ ማህበረሰብ እንዳይኖር ሀገር እንዳትረጋጋ የሚያደርጉ ዝም ብሎ የሆነ ቡድን በተወሰነ ቦታ ተንቀሳቅሰው ተናኮሱ ኃይሎች ናቸው። ምክንያቱም ችግር ሊኖር ይችላል። ይሄ ሀገር ተገንብቶ አላለቀም። ኔሽን ቢልዲንጉ ገና ነው። ኔሽን ቢልዲንግ ስትገነባ ብሔራዊ አንድነት መግባባት ስትፈጥር ያልተግባባባቸው ጉዳዮች አሉ። ይሄን ስርዓት ተበጅቷል። አሁን ሀገራዊ ምክክር ኮሚሽኑ አለ። እዛ ውስጥ ቁጭ ብሎ አጀንዳቸውን አምጥተው ቁጭ ብሎ እዛ ላይ መነጋገር ነው መፍትሄው። አቶ ገነነው ገደቦ የቁጫ ህዝብ ዴሞክራሲያዊ ፓርቲ ቁዴፓን ወክለው በ6ኛው ሀገራዊ ምርጫ ላይ ተሳትፈው ነው የምክር ቤት አባል የሆኑት። የምክር ቤት አባሉ ባለፉት 5 ዓመታት ቆይታ ባይሆን ብዬ ያሰብኩትን አዋጅም ሆነ ውሳኔ ስቃወም ነበር የቆየሁት ያሉት የምክር ቤት አባሉ በዚህም የሚጸጽተኝ ነገር የለም ሲሉ አክለዋል። በተቻለ መጠን ለሀገር ሊጎዱ የሚችሉ ህጎችም ወይም አዋጆች ሊሆኑ ይችላሉ ሲመጡ የራስን አቋም የመያዝ ድሉ ነበረኝ። ምናልባት የድምጽ ጉዳይ የድምጽ መብለጥና ማነስ ጉዳይ የራሱ አካሄድ ሊኖረው ይችላል እንጂ እኛ ግን በተቻለ መጠን ልናችን በሚወቅስብን ነገር ላይ ጥንቃቄ እያደረግን የተጓዘንበት ጊዜ አለ። የምክር ቤት አባል ሆነው በቆዩበት ጊዜ ይህ ውሳኔ በእኔ ስራ ዘመን ባይወሰን ያሉት ውሳኔ ያለው ያልናቸው ዶክተር አበባው ደሳለው ሲመልሱ የምክር ቤት አባሉ የአቶ ክርስቲያን ታደለ ያለመከሰስ መብት ሳይነሳ ለእስራት የተዳረጉበት ሁኔታና በአማራ ክልል አስቸኳይ ጊዜ አዋጅ እንዲታወጅ መደረጉ ለኔ ልክ ያልነበሩና ያዘንኩባቸው ውሳኔዎች ነበሩ ይላሉ። ለምሳሌ የምክር ቤት አባላት እስርን በተመለከተ እሱ በጣም የሚያሳዝነኝ ጉዳይ ነው። በእርግጥ እኔ ደግሞ ከተቃወሙት ውስጥ ነኝ። ፖለቲካ እስረኞችን እስር የተቃወምኩት ነኝና ያለመከሰስ መብቱ የተከበሩ ክርስቲያን ታደለ በተነሳበት ወቅት ከተቃወሙት ስለሆነ እና ይሄ ባይሆን ለው ይችላል። አጠቃላይ እንደ ምክር ቤት አባል ግን በግለሰብ ደረጃ ምንም
አልጸጸትም። ሌላ አስቸኳይ ጊዜዎች በአማራ ክልል መታወጅ የለበትም ብዬ አንድም ሁለቴ ተቃውሜያለሁ። የመጀመሪያው ጊዜና በኋላ ደግሞ ሲራዘም ያም በእኔ እያለሁ ባይሆን ኖሮ እላለሁ። በእኔ የስራ ዘመን ይህ ህግ ባይወጣ አሊያም ይህ ውሳኔ በመወሰኑ ደስተኛ ነኝ ወይንም ባይሆን ደስ ይለኝ ነበር ያሉት ውሳኔ አለ ወይ ያልናቸው ሌላው የምክር ቤት አባል ዶክተር አብርሃም በርታ በኩላቸው ሲመልሱ በቆይታዬ ይህ ህግ በዚህ መንገድ መውጣት ነበረበት በሚል የሚቆጨኝ ነገር የለም ሲሉ መልሰዋል። ለምሳሌ የገጠር መሬት አጠቃቀም አዋጅን ጨምሮ በርካታ ጠቃሚ አዋጆች በስራ ዘመናችን ወጥተዋል። በዚህም ደስተኛ ነኝ ሲሉ የኢዜማ ተወካይ አስረድተዋል። ዶክተር አብርሃም አንድ ቅር የተሰኙበት አዋጅ መኖሩን ጠቅሰዋል። ለምሳሌ አሁን ምርጫ የሚደረግበት ወቅት ነው በቅርቡ። ከዚህም ጋር በተያያዘ ምርጫ አዋጅ ስነ ምግባር አሻሽለናል። የሚቀሩ ነገሮች አሉ። ምክንያቱም የዚህ ሀገር በዋናነት እንደ ችግር የምናነሳው ችግር ውስጥ የከተተን ፌዴራል ስርዓቱ በብሔር መዋቀሩ ነው። ይሄ ደግሞ መስተካከል አለበት የሚል አንስተን ነበረ። በአጋጣሚ አዋጁ በዚህ መልክ ደፍኖ ሊያልፍ አልቻለም። እንዳልከውም ምናልባት ትንሽ እሱ አሁን እኔ በምክር ቤት አባል እንደ ቅሬታ ላነሳው እችላለሁ። የብልጽግና ፓርቲ ተወካዩ ዶክተር ፈቲ ማህዲ በኩላቸው በውሳኔዎች የተደሰቱበትንና ቅር የተሰኙበትን ወይንም ያላመኑበት ውሳኔ አለ ወይ ላልናቸው ተከታዩን መልሰዋል። ብዙ ናቸው፣ ግን ከነዛ ውስጥ አንዱ ማንሳት ፈልገው የሀገራዊ ምክክር ኮሚሽን መቋቋሙ በኢትዮጵያ ታሪክ በጣም ልዩ የሆነ ብዙ ሀገራት ያልደፈሩት ኢትዮጵያም ያሉብንን ችግሮች በጠረጴዛ ዙሪያ ቁጭ ብለን እንድንፈታ ለኢትዮጵያ ሕዝብ በማሰብ የኢትዮጵያን ሕዝብ ልብ ትርታ በመስማት ሰላምና ደህንነት እንዲመጣ ይሄ ያልሰለጠነው የቆየው ያረጀው የፖለቲካ አስተሳሰባችን በጠመንጃ በጉልበት ብቻ ፍላጎትን የማስፈጸም ታሪክ እንዲያበቃ ልዩነቶቻችንን በጋራ እንድንፈታ የሀገራዊ ምክክር ኮሚሽኑን ይሄ ምክር ቤት ማቋቋሙ ክትትል ማድረጉ ተጠሪነቱም ያው ለምክር ቤቱ ነውና ስኬታማ ስራዎችን ውጤት እየሰራ ያለ ስራ ነውና መጨረሻ ላይም ግቡን ያው እየመታ ነው። ላስት ሚኒት ላይ ያለ ነው። አሁን ወደ ውይይቱ ቀጣ የሚገባበት ታይም ላይ ነውና ይሄ ትልቅ ታሪካዊ ነው ብዬ ነው የምወስደው። ባለፉት 5 ዓመታት ኢትዮጵያ የእርስ በርስ ግጭት አልተለያትም። በዚህ ወቅት የምክር ቤት አባል ሆነው በማገልገሉ ምን ይሰሙታል ያላቸው ሌላው የምክር ቤት አባል አቶ ገነነው ገደቦ ሲመልሱ እሱ እንደ ምክር ቤት አባልነቴ ብቻ ሳይሆን እንደ ኢትዮጵያዊም የሚያሳስበኝ ጉዳይ ነው ሲሉ ተናግረዋል። ኢትዮጵያውያን በአንድም በሌላም በእርስ በርስ ግጭት ውስጥ መግባታችን ክፍተቶችን ፈጥረናል የሚል ነገር አለ። ቁርሾች ደግሞ ካልታረሙ ይቀጥላሉ። ከትውልድ ወደ ትውልድ እየተሸጋገረ እኛን ወደ ኋላ እየወሰደን የሀገራችንንም ክብር እየቀነሰ የሚሄድ ነገር ስለሆነ ቆም ብለን ልዩ ፕሮጀክትን መቅረጽ ካለብን ቀርጸን በእርግጥ ሀገራዊ ምክክር ኮሚሽን አለ። እሱም ጠንከር ብሎ ስራዎችን ሰርቶ በሚታይ እና በሚጨበጥ ለውጥ ታጅቦ የሀገራችንን ልብ ማሳረፍ ብችል የሚል ሀሳብ አለኝ። ያነጋገርናቸው ሁሉም የምክር ቤት አባላት በጅምር ላይ ያሉ የሰላም ጥረቶች በፍሬ እንዲጠናቀቁ ተመኝተዋል።